ይህ ባለፉት ዓመታት የሰራነው የሪፎርም ውጤት አንዱ ማሳያ ነው። በሪፎርሙ በህግና በአሰራር በሰው ኃይል በቴክኖሎጂ በሎጂስቲክስ እንደዚሁም በውስጥና በውጭ ግንኙነት በሁሉም መስክ በሰራነው ስኬታማ ሪፎርም የሀገር አሌንታ የሆነ ገለልተኛና ሙያዊ ብቃትና የማድረግ አቅም ያለው ዓለም አቀፍ ተወዳዳሪ የሆነ ፖሊስ ተቋም መገንባት ችለናል። በተለይም ከፍተኛ ትኩረት ሰጥተን ከሰራናቸው ስራዎች አንዱ የሰው ኃይሉን ወቅቱ የሚፈልገውን የተሟላ ፖሊሳዊ ዕውቀት ክህሎትና ስብዕና ለመገንባት እንዲቻል የፖሊስ ማሰልጠኛ ተቋማችንን ማሳደግ ነው። የኮማንዶ ኃይላችን ባለፉት ጊዜያት በሀገራችንና በህዝቦቿ ላይ በባንዳና በባዳዎች የተቃጡ የሽብርና ሀገር የማፍረስ ሴራዎችን ከሀገር መከላከያና ከሌሎች የጸጥታ አካላት ጋር በመቀናጀት የአካልና የህይወት መስዋዕትነትን በመክፈል ሰላማችንን ማረጋገጥ ችሏል። ስለሆነም እነዚህ ታሪካዊ የሀገራችንን ጠላቶች ሰላማችንንና አንድነታችንን ለማደናቀፍ የማይተኙ በመሆኑ የሚሰጡንን ማናቸውንም ሀገራዊ ግዳጆች በብቃትና በቁርጠኝነት ለመወጣት እንዲሁም በሀገራችን የሚደረጉ አህጉራዊና ዓለም አቀፋዊ ሁነቶች በቀጣይም 7ኛው ሀገራዊ ምርጫ ሌሎች ሀገራዊ ቀጠናዊ አህጉራዊና ዓለም አቀፋዊ ሁነቶችን እንደተለመደ ሁሉ በስኬት ለማጠናቀቅ ከመቼውም ጊዜ በላይ መዘጋጀታችንን በዚህ አጋጣሚ ላረጋግጥ ፈልጋለሁ። የኢትዮጵያ ፖሊስ ዩኒቨርሲቲ ተቋሙ የተጣለበትን ኃላፊነት በብቃት ይወጣ ዘንድ በትምህርትና ስልጠና የወደፊቱንና አሁናዊ ወቅታዊ ሀገራችንና የዓለም ተጨባጭ ሁኔታን በማጤን ስልጠናዎችን በመስጠት የሚፈለገውን የሰው ኃይል በጥራትና በብቃት እያበቃና እያፈራ ይገኛል። የዛሬ ተመራቂ ሰልጣኞች በዚህ ስልጠና ቆይታም በስልጠና ስታንዳርዱ መሰረት በየስልጠና ምዕራፉ እየተገመገመና እየተመዘነ እንዲሄድ በማድረግ ብቃትና ጥራት ያለው ስልጠና እንዲሰጥ ተደርጓል።